የሥላሴ አማኞች የጌታ ደቀ መዝሙሮች በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ሰላም ለእናንተ ይሁን። እኔ ወንድማችሁ ወንጌላዊ ሁሴን መሐመድ እባላለሁ። አንዱ ስለ ሁሉ ሞተ በሚል በዚህ በሁለተኛ ክፍለ ጊዜ ደግሞ ዛሬ በዚህ ርዕስ ካለፈው የቀጠለውን እንድንማር በፊታችሁ ቆሜያለሁ። እግዚአብሔር አምላክ የቃሉን እውነት እንዲያበራልን እንጸልያለን። አምላካችን የሰራዊት ጌታ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ በኢየሱስ ክርስቶስ ስም እናመሰግናለን። ስምህ ለዘላለም የተባረከና የተመሰገነ ይሁን። ዛሬም በቃል ብርሃን በተጻፈበት የመንፈስ ቅዱስ እውነት ቃልህን ትገልጥልን ዘንድ ልባችንን እንከፍታለን። ጌታ ሆይ ተናገረን፣ ንካን። ወደ መንግሥትህ ብዙዎች ይመለሱ ዘንድ ይሄ ቃል እውነት ይበራላቸው ዘንድ እግዚአብሔር አምላክ ይህን ጊዜ ለአንተ አሳልፌ እሰጥሃለሁ። የሚሰሙትን ሁሉ ጌታ ሆይ በቃል እውነት ንካቸው። በኢየሱስ ክርስቶስ ስም አሜን። አንዱ ስለ ሁሉ ሞተ። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ ተጽፎ የሚገኝ ቃል። ባለፈው አንዱ ስለ ሁሉ ሞተ በሚል ርዕስ ላይ ይሄ አንዱ ማን ነው ብለን ተመልክተን በሁለት ወሳኝ ነጥብ መቋጨታችንን ላስታውሳችሁ። አንደኛው ይሄ አንዱ ያልተፈጠረ ድንቅ ነው ብለን በፍጥረት ሰፈር አለመፈጠሩን በማስረጃ ተመልክተን ነበር። ሰው በሶስት መንገድ ሲፈጠር በአራተኛ መንገድ አለመፈጠሩ፣ ይህ አንዱ ከሶስቱ በአንደኛው መንገድ አለመምጣቱ እሱ ፍጡር አለመሆኑን ትልቅ ማሳያ እንደሆነ ተመልክተን፣ በሁለተኛ ደረጃ ደግሞ የተመለከትነው ይሄ አንዱ ስለ ሁሉ ሞተ ሲል አንዱ ማን ነው የሚለው ይሄ አንዱ የዘላለም አምላክ የሆነ የሁሉ ፈጣሪ ነው። ስለዚህ ሰው የሆነው ለሰዎች ለመሞት ነው ብለን ነው የተመለከተው። ዛሬ በሁለተኛው ክፍለ ጊዜ ላይ የምንመለከተው አንዱ ስለ ሁሉ ሞተ በሚል ርዕስ ስር አንዱ ማን ነው የሚለውን እንደመለስን መጀመሪያ ስናነሳ ሁሉስ የተባሉት እነማን ናቸው የሚለውን ጥያቄ ደግሞ አብረን ጠይቀናል። እነዚህ ሁሉ የተባሉትስ እነማን ናቸው? እነዚህ ሁሉ ኢየሱስ የሞተላቸው ናቸው። ግን ሁሉ የሚለው ቃል ምንን ያመለክታል? ሁሉ የሚለው ቃል በተገኘበት የመጽሐፍ ቅዱስ አውድ ውስጥ በተወሰነ መልኩ ለማጥናት ሞክሬያለሁ። ስለዚህ ወደ 5 አንኳር የሆኑ ነጥቦችን ስመለከት ግን እኔ 3ቱን ብቻ ከዚህ ትምህርት አንጻር ልነግራችሁ እፈልጋለሁ። የመጀመሪያው ሁሉ የሚለው የሚያመለክተው ውስንነትን በማሳየት ብዛትን ለመግለጥ ነው። ይሄንን እንደ ማስረጃ ወይም እንደ ምሳሌ አድርጌ ከመጽሐፍ ቅዱስ የማቀርበው በሉቃስ ወንጌል ምዕራፍ 2 ከ1 እስከ 3 ባለው ነው። በዚያም ወራት ዓለም ሁሉ እንዲጻፍ ከአውግጦስ ቄሳር ትእዛዝ ወጣች ይላል። አሁን ዓለም ሁሉ እንዲጻፍ የሚል የሕዝብ ቆጠራ ምዝገባ ነበርና ዓለም ሁሉ እንዲጻፍ ከአውግጦስ ቄሳር ትእዛዝ ወጣች። ሰው ሁሉ እንዲመዘገብ የሕዝብ ቆጠራ እንዲካሄድ ከንጉሱ ትእዛዛዊ አዋጅ ወጥቶ ነበረ። ሉቃስ ይህንን ሲዘግብልን ዓለሙ ሁሉ እንዲጻፍ ይላል። ታዲያ ይሄ ዓለሙ ሁሉ ሲል እግዚአብሔር የፈጠረውን ዓለም ላይ ያሉትን ሰዎች በሙሉ የሚያመለክት አለመሆኑ ውስንነትን እዚህ ጋር የምናየው አውግጦስ ቄሳር በሚገዛበት ምድር በሚገዛበት ግዛት ውስጥ ያሉትን ሰዎች ነው ዓለሙ ሁሉ የተባሉት። በውስንነት ብዛትን በዛ ግዛት ውስጥ አንድም ሰው ሳይቀር ይመዝገብ የሚልን መልእክት ለማስተላለፍ በውስንነት ውስጥ ያለውን ብዛትን ለማመልከት ሁሉ የሚል ቃል ጥቅም ላይ እንደዋለ ማስተዋል እንችላለን። ሁለተኛው ሁሉ የሚለው ቃል ጥቅም ላይ የዋለበት ሁሉ በተጠቀሰበት የመጽሐፍ ቅዱስ አውድ ውስጥ
አብላጫውን ለማሳየት ነው። አብላጫው ማለት የቀረ ነገር አለ፣ የሚበዛው የሚበልጠውን ለማሳየት ነው። ይሄ በብዙ ስፍራ መጽሐፍ ቅዱስ ላይ ብዙ ማሳያዎች ቢኖሩም እኔ ግን አንድ ማሳያ ብቻ ልስጣችሁ። በአንደኛ ሳሙኤል 17 ቁጥር 46 ላይ ምድር ሁሉ በእስራኤል ዘንድ አምላክ እንዳለ ታውቅ ዘንድ ይላል። በሁለተኛ ሳሙኤል ምዕራፍ 18 28 ላይ ደግሞ ሳኦልም እግዚአብሔር ከዳዊት ጋር እንደሆነ አየ፣ እስራኤልም ሁሉ ወደዱት የሚል ቃል እናገኛለን። ሳኦልም እግዚአብሔር ከዳዊት ጋር እንዳለ አየ፣ እስራኤልም ሁሉ ወደዱት። እስራኤል ሁሉ ዳዊትን ወደዱት ሲል ከእስራኤል መካከል አንድም ዳዊትን የሚጠላው ሰው የለም ማለት አይደለም። አንድም ሳይቀር ሁሉም ሰው ዳዊትን ይወዱታል የሚለውን መልእክት አያስተላልፍልንም። አብዛኛው ስለሚወደው የሚጠላው ሰው እንኳን ቢኖር የሚወዱት እጅግ ብዙ ስለሆኑ ከሚጠሉት የሚወዱት ስለበለጡ የሚበልጠውን ለማሳየት ሁሉ የሚለው ቃል ጥቅም ላይ ውሏል። ይህንን እንደ ማሳያ ነው እና ሁሉ የሚለው አብላጫን ብዛትን ለማመልከት መጽሐፍ ቅዱስ ላይ ይውላል። ሶስተኛ የምንመለከተው ደግሞ ሁሉ በተጠቀሰበት የመጽሐፍ ቅዱስ አውድ ውስጥ ሁሉ የሚለው ቃል ጥቅም ላይ የዋለበት ሁሉን በሚያጠቃልል መልክ ነው። ይህንን በመቶ አይደለም በሺዎች የሚቆጠሩ መጽሐፍ ቅዱስ ውስጥ እናገኛለን። የሁሉ የሚለውን ሁሉን መጠቅለሉ በሺ የሚገኙ ጥቅሶችን ማንሳት እንችላለን። ይህንም ማጥናት ለሚፈልግ የእግዚአብሔር ስም ለዘላለም ይባረክ። ለምሳሌ ከዘፍጥረት ምዕራፍ 1 ቁጥር 28 ላይ ላንብብ። በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው። እግዚአብሔር ሰውን ፈጥሮ ከሱ በፊት የፈጠረለትን ፍጥረት በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው ሲል የሆነ የሚቀር የለም። ሰው እንዳይገዛው እግዚአብሔር ይሄንንም አትገዛም ያለው ከብዛት አንጻር ላይ አይደለም። ሁለተኛው ላይ ብዛትን አመልካች እንደተመለከት ነው አይደለም። በምድር ላይ የሚንቀሳቀሱ ሁሉ ግዟቸው ካለ ሁሉንም ነው። ምንም የሚቀር ነገር የለም። ስለዚህ ሁሉን ያመለክታል። ሁሉን ያመለክታል ካልን እንደገና ደግሞ ሁሉ የሚለው ሁሉም ባያመለክትም አብዛኛውን ያመለክታል ካልን ሁሉ ደግሞ ውስንነትን በተወሰነ ነገር ላይ ጥቅል የሆነውን በተወሰነ ቦታ ላይ ያለውን ሌላውን የማያመለክት ከሆነ እንደዚህ በሶስት ካየነው አንዱ ስለ ሁሉ ሞተ ሲል ስለ የትኞቹ ሁሉ ነው የሞተው? በውስን ውስጥ ስላሉ ሁሎች ነው የሞተው? አብላጫን በማሳየት ውስጥ ያለው ነው አንዱ የሞተው? ወይስ ለሁሉ ነው? ሁሉም ለሁሉ በሚገልጠው ነው ኢየሱስ የሞተው የሚለውንም አብረን ማስተዋል ተገቢ ነው። አንዱ ስለ ሁሉ ሞተ በሚለው አውድ ውስጥ ሐዋርያው ጳውሎስ የሚጠቅሰው ሁሉ ውስንነትን የሚያሳየው አይደለም፣ አብላጫን የሚያሳየው አይደለም፣ ሁሉን የሚያሳይ በአንዱ አዳም ውድቀትና ሞት ምክንያት ከአዳም የተወለዱ ሁሉ እንደሞቱ አዳም ከሱ ከሚወለዱት ለውስኖቹ ብቻ ሳይሆን የሱን ሞት የተጋሩት አብላጫው ወይም ሳይሆን ሞቱን የተጋሩት የሱን ሞት የተቀበሉት የሱን አይነት ሞት የሞቱት ከሞተው አዳም የሞቱት ከአዳም የተወለዱ ሁሉ እንደሆኑ ሁሉ ኢየሱስ ክርስቶስም የሞተው ለአዳም ልጆች ሁሉ ነው።
ለአዳም ልጆች ሁሉ ኢየሱስ ክርስቶስ ሞቷል። ኢየሱስ ለምን ሞተ? አምላክ ለምን መሞት አስፈለገው? አምላክ የሞተበትን ምክንያት በጥቂቱ እንመልከት በዚህ በሁለተኛ ክፍለ ጊዜ። ሰው ከሕይወት ከፍታው ስለወደቀ ዘፍጥረት ምዕራፍ 2 ስንመለከት ከቁጥር 15 እስከ 17 የእግዚአብሔር ቃል እንደዚህ ይነበባል። እግዚአብሔር አምላክ ሰውን ወስዶ ያበጃትም ይጠብቃትም ዘንድ በኤደን ገነት አኖረው። እግዚአብሔር አምላክ ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያሳውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህና። አዳም ሲፈጠር እግዚአብሔር አዳምን ወስዶ በኤደን ገነት እንዲጠብቃት፣ እንዲያበጃት፣ እንዲከባከባት አኖረው ይላል። እንዲጠብቃት እንዲንከባከባት ባኖረው በኤደን ገነት ውስጥ ደግሞ ለአዳም ምንም የጎደለው ነገር የለም። ሁሉ ተሟልቶለታል። ሚበላው አልጎደለበት፣ ሚጠጣው አልጎደለበት። በተሟላ ነገር ውስጥ እግዚአብሔር አስቀምጦ ግን ያንን የተሟላ ነገር እንዲንከባከብ እንዲጠብቅ ግን ትእዛዝ ሰጠው። ስለዚህ ለአዳም እግዚአብሔር በዛ በኤደን ገነት ውስጥ የሰጠው ትእዛዝ ሁለት ነው። አንደኛ ኤደን ገነትን የመንከባከብ የመጠበቅ ትእዛዝ፣ እግዚአብሔር የሰራውን እግዚአብሔር ያበጀውን እግዚአብሔር የሰጠውን ስጦታ የመጠበቅ ትእዛዝ ሰጠው። ሁለተኛ ትእዛዝ ደግሞ በኤደን ገነት መካከል መልካምና ክፉን ከምታሳውቅ አንድ ዛፍ እግዚአብሔር ፈጥሯል። ከሷ ደግሞ እንዳይበላ ትእዛዝ ሰጠው። ከሷ ቢበላ አዳም እንደሚሞት እግዚአብሔር አስጠነቀቀው። ብዙ የሚጠቅመውን የማይጎዳውን የሚበላበትን የተሟላ አቅራቦትን ሰጥቶት ከአንዷ ዛፍ ግን አትብላ፣ ከዛ በበላ ቀን ሞትን ትሞታለህ። ብዙ ሰዎች አንድ ጥያቄ ይጠይቃሉ። ምን ነው እግዚአብሔር ያችን ዛፍ ባልፈጠራት ኖሮ? ለምን ፈጠራት? ባይፈጥራት ኖሮ እኮ ይሄ ሁሉ ጦስ፣ ይሄ ሁሉ ስቃይ እኛም ባላገኘን ኖሮ። እግዚአብሔር ሰርቶ ለሰው ልጆች መልካም አድርጎ ያቺን ዛፍ ለምን ፈጠረ ብለው የሚከነክናቸዋል። ለዚህ ጥያቄ ለብዙ ዘመን ሰዎች ሲጠየቁ የሚመልሱት እኔ እንጃ፣ እግዚአብሔር ያውቃል፣ ወይ እዛ ስንሄድ እንጠይቀዋለን የሚል መልስ ይሰጣል። ግን ይህ ጥያቄ ውስብስብ አይደለም። እዛም ስንሄድ አንገብግቦን የምንጠይቀው ጥያቄ አይደለም። ሲጀመር እዛ ጥያቄ የለም። መንግሥተ ሰማያት ጥያቄ የለም። መንግሥተ ሰማያት መልስ ነው። መልስ ባለበት ጥያቄ ምን ያደርጋል? ሁሉ በተጠናቀቀበት የኋላ የትዝታ ጥያቄ የለም። እዛ የደስታ ስፍራ ነው። እዛ የእረፍት ስፍራ ነው። እዛ የሰላም ስፍራ። ጥያቄ የሚፈጠረው እዚህ ነው። ስለዚህ ጥያቄዎች በሁለት መንገድ ይመለሳል። አንደኛው መልስ አላውቀውም እኔም አልገባኝም ነው። ሁለተኛው መልስ ደግሞ የተረዳነውን የገባንን እውነት የምንመልሰው ነው። ይሄ ጥያቄ ለሆነባችሁ ሰዎች ጥያቄው ለእኔ ጥያቄ የሆነበት ጊዜ ቢኖርም የተመለሰልኝ ጊዜ ግን አለ። እግዚአብሔር የፈጠረውን ሰው ፍቃድ ያለው ሰው አድርጎ ስለፈጠረው ፍቃዱን ስላልነሳው ሰው ወዶና ፈቅዶ እግዚአብሔር እንዲያመልከው ስለፈለገ የሰው ስሪቱ ማመጽ የማይችል ከእግዚአብሔር ልለይ ቢል እንኳን መለየት የማይፈልግ ተደርጎ ስላልተፈጠረ በፍቃዱ እግዚአብሔርን እንዲያመልክ ስለፈለገ
እችን ዛፍ ፈጠረና ከዚህ ዛፍ አትብላ። ዛፏ በራሷ መልካምና ክፉ የምታሳውቅ የተባለችው ዛፍ በራሷ እቺ ዛፍ ክፉ ናት እንዳንል መልካም ታሳውቃለች ይላል። መልካም ናት እንዳንል ክፉ የምታሳውቅ ናት ይላል። ስለዚህ ስለ ዛፏ መልካምነትና ክፉነት ሳይሆን ዋናው መልእክት የመታዘዝ ምልክት ነው። ስለዚህ እግዚአብሔር ሰው የፈጠረው ሰው ወዶ ፈቅዶ ታዞ በፍቃዱ ደስ ብሎት እንዲያመልከው ፈለገ። ስለዚህ እቺን የመታዘዝ ምልክት ዛፍ አስቀመጠ። ኤደን ገነትን ጠብቃት፣ ተንከባከባት ሲለው እግዚአብሔር የሰጠውን ስጦታ በመጠበቅ በመንከባከብ ለራሱ ጥቅሙን እንዲያሰፋ የመታዘዝ ምልክት ከሆነችው ዛፍ አትብላ በበላ ቀን ሞትን ትሞታለህ ሲል እግዚአብሔርን ወዶና ፈቅዶ እንዲከተለው። እግዚአብሔርን መከተል ያልፈለገ ጊዜ ግን ከዛፏ በልቶ ከእግዚአብሔር መለየት እንኳን ቢፈልግ ምርጫ ነው የሰጠው። እግዚአብሔር ከመጀመሪያ በግድ እንድናመልከው በግድ እንድንከተለው አልጫነብንም። አስገድዶ በኃይል እንድናመልከው እግዚአብሔር አልወሰነብንም። ፈቅደን ወደን በፍቅሩ ተቃጥለን እንድናመልከው ነው የሚፈልገው። የመታዘዝ ምልክት ናት። ስለዚህ አዳም አልታዘዘም። ከዛች ዛፍ በላ። አዳም ሞተ። ከነበረበት የህይወት ከፍታ ወደቀ። ከዘላለም ህይወት ጎደለ። ከእግዚአብሔር ተለየ። አንዳንድ ሰዎች አዳም የሞተው መቼ ነው ብለው ይጠይቃሉ። እንደ ዘፍጥረት ምዕራፍ 2 ከሆነ አዳም የሞተው መልካምና ክፉን ዛፍ በበላ ቀን ነው። እንደ ዘፍጥረት ምዕራፍ 5 ከሆነ ደግሞ 930 ዓመት ኖሮ ነው የሞተው። አዳም የሞተው መቼ ነው ብለው ይህንን የቃሉን እውነት ሊያጋጩ ይሞክራሉ፣ እነሱ ሳይገባቸው። እነዚህን አይነት ጥያቄ የሚጠይቁ ሰዎች የአሟሟት አይነት የማያውቁ ሰዎች ናቸው። ሞት 2 ነው። አዳም በዘፍጥረት ምዕራፍ 2 ላይ የተናገረው ቃል ትሞታለህ፣ በበላ ቀን ትሞታለህ ያለው ቃል ዘፍጥረት ምዕራፍ 3 ላይ ስንመለከት በላና ሞተ። ታዲያ በልቶ ለሞተው ሞት መለየት ነው። ከእግዚአብሔር ተለየ። ከእግዚአብሔር ለተለየው ለወደቀው አዳም እግዚአብሔር ተናገረው። የእግዚአብሔር ድምፅ በገነት ውስጥ ተመላለሰ። አዳም አዳም ወዴት ነህ? ራቁቴን ስለሆንኩ ፈራው ተሸሸኩኝ አለ። ራቁትን እንደሆንክ ማን ነገረ አለው። ዘፍጥረት ምዕራፍ 3 ተመልከቱ። ማን ነገረ? አንተ የሰጠኝ ሴት አትብላ ካልከኝ ወስዳ ሰጠችኝና በላዋል። ሰበብን ያሳበበው ኃላፊነቱ የሱ ነበረ። ትእዛዙ የሱ ነበረ። ከኃላፊነቱ አዳም ጎደለ። በቀጥታ እሱ ቀጥፎ ባይበላም ሴቲቱ ብትሰጠው ከተጠያቂነት ግን አላመለጠም አዳም። ታዲያ ለዚህ አዳም ከእግዚአብሔር ለተለየው አዳም በመንፈሱ ለሞተው አዳም አፈር ነህና ወደ አፈር ትመለሳለህ ብሎ ሌላ ሞት ተናገረበት፣ ስጋዊ ሞት። ያ ነው ዘፍጥረት ምዕራፍ 5 ላይ 930 ዓመት ኖሮ ሞተ የተባለው። አዳም የሞተው 2 ነው። መጀመሪያ በመንፈሱ ሞተ። መጀመሪያ በህይወት ሞተ፣ ከእግዚአብሔር ተለየ። ሁለተኛ ደግሞ ስጋውም ነፍሱም ተለያዩ፣ በስጋው ሞተ። አንዱ ስለ ሁሉ የሞተው ለወደቀው አዳም፣ በአዳም ምክንያት ለወደቁት የአዳም ልጆች ሁሉ ከውድቀታቸው ይነሱ ዘንድ ነው የሞተው። በዚህ ምክንያት ነው የሞተልን። ስሙ ለዘላለም ይባረክ። ሁለተኛ ነጥብ ላንሳ።
ለምን ሞተ? ሰው ከተቀመጠበት የህይወት ከፍታ በመውደቁ እንደሞተ፣ ሁለተኛው ለወደቀው ሰው ደግሞ እግዚአብሔር ተስፋን ስለሰጠው ይህ ተስፋ ይፈጸም ዘንድ አንዱ ስለ ሁሉ ሞተ። ይህ ተስፋ ዘፍጥረት ምዕራፍ 3 ቁጥር 15 ላይ ይገኛል። ለመጀመሪያ ጊዜ ሰው ከወደቀ በኋላ እግዚአብሔር ሰውን ለማዳን የሰጠው የተስፋ መሰረት ተጣለለት። ቁጥር 15 በጣም የሚገርመኝ ነገር በቀጥታ ተስፋው ለአዳም ለሰው ሳይሰጥ አዳምን ለጣለው አዳም እንዲሞት ምክንያት ለሆነው ሰው ቁጥር 15 እንደዚህ ይላል። በአንተና ለእባቡ ነው እግዚአብሔር የተናገረው። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። ይሄ ጠላትነትን የሚያደርግበት በሁለቱ ዘር በእባቡ ዘርና በሴቲቱ ዘር መካከል እግዚአብሔር ጠላትነትን አደርጋለሁ ብሎ አዳምን ለጣለው፣ ሰውን ለጣለው፣ በእባብ ተመስሎ ለመጣው ለዲያብሎስ ይሄ የምድርን አውሬ የተጠቀመውን እባብ ኋላ ላይም ራእዩ የቀድሞ እባብ በኋላ ዘንዶ የሚለው ዮሐንስ ይሄ እባብ የዲያብሎስ ተምሳሌት የሆነው እባብ አዳምን የጣለው በሱና በሴቲቱ ዘር መካከል ጠላትነትን አደርጋለሁ። ይህ አንዱ ስለ ሁሉ ሞት የተባለው የሴቲቱ ዘር ነው። የተስፋው መሰረት ተጣለ። ይህንን የተስፋ መሰረት ነው ከመጽሐፍ ቅዱስ በጥቂቱ እንዳስስ እስቲ። የተስፋ መስመር የተስፋው መሰረት ተጣለ። ሶስተኛም የተስፋው መስመር ተዘረጋ። ዘፍጥረት 12:3 የምድር ነገዶች ሁሉ በአንተ ይባረካሉ የሚል ቃል እግዚአብሔር ለአብርሃም ገባለት። ዘፍጥረት 18 ቁጥር 18 የምድር አሕዛብ ሁሉ በዘር ይባረካሉ። ዘፍጥረት 22:18 የምድር አሕዛብ ሁሉ በዘር ይባረካሉ። ዘፍጥረት 26:4 የምድር አሕዛብ ሁሉ በዘር ይባረካሉ። ዘፍጥረት 28:14 የምድር አሕዛብ ሁሉ በአንተ በዘርህም ይባረካሉ። መዝሙር 72:17 የዳዊት ትንቢታዊ መዝሙር ነው። የምድር አሕዛብ ሁሉ በእርሱ ይባረካሉ። አሕዛብ ሁሉ ይላል። ኤርምያስ 4:2 አሕዛብ በእርሱ ይባረካሉ፣ በእርሱም ይመካሉ። ይሄ ተስፋ ሐዋርያ ሥራ ምዕራፍ 3 ቁጥር 25 እናንተ የነቢያት ልጆችና እግዚአብሔር ለአብርሃም በዘር የምድር ወገኖች ሁሉ ይባረካሉ ብሎ ከአባቶቻችን ጋር ያደረገውን የኪዳን ልጆች ናችሁ። ሉቃስ ለቴዎፍሎስ በሚጽፍለት ተመልከቱ የትንቢቱን ፍጻሜ ሲያነሳው። ሐዋርያ ጳውሎስ እንዲሁ በገላትያ 3:8 ላይ መጽሐፍ እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ ይላል። አንዱ ስለ ሁሉ የሞተበት ምክንያት 3 እውነታዎችን ያነሳ ነው። አንደኛ ለወደቀው ሰው ከሕይወት ከፍታ ከዘላለም ሕይወት የጎደለውን ሰው ወደ ነበረበት ዘላለማዊ ሕይወት ወደ ነበረበት የከፍታ ስፍራ ሊመልሰው
አንዱ ስለ ሁሉ ሞተ። ሁለተኛ ለዚህ ለወደቀው ሰው የሚነሳበት የተስፋ መሰረት ስለተጣለ ያ የተስፋውን እውነት ሊፈጽም አንዱ ስለ ሁሉ ሞተ። ሶስተኛው አንዱ ስለ ሁሉ ለመሞት የመጣበት የተስፋው መሰረት የተጣለው መስመሩ ይዘረጋ ዘንድ ስለተዘረጋ እግዚአብሔር በታሪክ መካከል አብርሃም መጨረሻ ላይ ያነበብኩት ቃል አስቀድሞ እግዚአብሔር ለአብርሃም ወንጌልን ሰበከው። ክብር ለኢየሱስ ይሁን። አብርሃም ከሰው ልጆች ከአዳም ልጆች ከወደቁት አንዱ ነው። ስለዚህ አብርሃምን እግዚአብሔር ሲጠራ አብርሃም ላይ ብቻ አልነበረም ጉዳዩ፣ አብርሃም ላይ ብቻ አልነበረም አጀንዳው። አብርሃም ይስሐቅን ሲወልድ፣ ይስሐቅ ያዕቆብን ሲወልድ፣ ያዕቆብ 12ቱን ነገዶች ሲወልድ፣ እነዚህ 12 ነገዶች አንድ ኔሽን፣ አንድ ህዝብ፣ አንድ ሀገር፣ አንድ ትልቅ ህዝብ ሲሆን ያንን ህዝብ ብቻ በስጋ ከአብርሃም የተወለዱትን ብቻ የማዳን እቅድ ሐሳብ አልነበረም የእግዚአብሔር ፕሮግራም። እግዚአብሔር ለአብርሃምም ሲነግረው የምድር ነገዶች ሁሉ አለው። ምድር ላይ የሌለ ነገድ ምን አለ? የምድር ጥብብ ያለ አይደለም ተስፋው፣ በምድር ላይ ላሉ ነገዶች ሁሉ፣ የምድር ላይ አሕዛብ ሁሉ ነው ያለው። በምድር ላይ ላለው ሰፊው ህዝብ ሁሉ ነው ያለው። ይህንን የተስፋ መስመር ዘረጋ። ስለዚህ እግዚአብሔር በአብርሃም ልጆች አማካይነት ዓለምን ሁሉ አሕዛብ ሁሉ እኛ ሁላችን ወደ እግዚአብሔር መንግሥት እንድንመጣ የወደቅን እንድንነሳ የሞትን እንድንነሳ ሕይወት እንዲሆንልን አንዱ ስለ ሁላችን ሞተ። አንዱ ስለ ሁላችን ሞተ። ይሄ ስለ ሁላችን የሞተው አንዱ ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተባረከና የተመሰገነ ይሁን። ወገኖች ሆይ ወደዚህ ጌታ ወደዚህ አዳኝ እስከ ሞት ወደ ወደደን ወደ ፍቅሩ የኃጢአታችንን ሂሳብ ዕዳ ለከፈለ በሞቱ ሞታችንን ወደ ሻረው ወደ ፍቅሩ መንግሥት ወደ ዘላለም ሕይወት ጥሪ አደርግላችኋለሁ። አሁን ብትሞት፣ አሁን ብትሞቺ የኔት፣ አሁን ብትሞቱ አባባ፣ አሁን ብትሞቱ እማማ፣ አሁን ብትሞቺ አንቺ ብላቴና፣ አሁን ብትሞት ወንድም ዓለም፣ አሁን ብትሞቺ እህት ዓለም፣ አሁን ብትሞት ወገኔ፣ አሁን ብትሞት ዘመዴ፣ አሁን ብትሞት የሀገሬ ልጅ፣ አሁን ብትሞት አንተ ሰው ወዴት ነው የምትሄደው? ሕይወት በዚች ምድር ላይ ያለች ብቻ ይመስልሃል? ሕይወት በዚች ምድር ላይ ያለች ብቻ ይመስልሻል? አይደለም። ከሞት በኋላ ሌላ ሕይወት አለ። ከሞት በኋላ ሌላ ዓለም አለ የሚኖርበት፣ ወይ ስቃይ ወይ ሰላም። ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሏቸዋል። እንዲያው በኢየሱስ ክርስቶስ በተደረጋላቸው ቤዛነት በጸጋው ይጸድቃሉ ተብሎ በሮሜ ምዕራፍ 3 ቁጥር 23 ላይ ተጽፏል። ሁላችን ኃጢአተኞች ነን። ምሕረት እንድናገኝ የኃጢአት ዋጋ የኃጢአት ዕዳ እግዚአብሔር ለአዳም በበላ ቀን ሞትን ትሞታለህ ብሎታልና አዳም ሞቷል፣ ፈርዶበታል፣ ፍርዱን ተቀብሏል። ይህንን ፍርድ ኢየሱስ ክርስቶስ የሁላችን ኃጢአት
የሁላችንን በደል እሱ ተሸከመ፣ እሱ ወሰደና በመስቀል ላይ ስለ እኔ፣ ስለ አንቺ፣ ስለ አንተ፣ ስለ እርሱ ኃጢአት ሲል ጌታ ኢየሱስ ክርስቶስ ሞተልን። ኑ ወደ ሞተልን ጌታ። ክርስቶስ ያዳነን በሞቱ ነው። ሌላ ትድናለ ያለው በምኑ ነው? ሌላ ትድናለ መንግሥተ ሰማያት ትገባለ ብሎ የሰበከ በምን ማስረጃ ነው? ማን ነው መንግሥተ ሰማያትን የመግባት የጽድቅ ብቃት ያለው የንጽህና ብቃት ያለው? በምንም ተአምር ከቀውሉ በራሱ ሥራ መንግሥተ ሰማያት የሚገባ አንድስ እንኳን የለም። በፍጹም አበደን የለም። ማንም ያለ ክርስቶስ አይታሰብም። የዘላለም ሕይወት እናገኝ ዘንድ የእግዚአብሔር መንግሥት እንወርስ ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ እኔና ስለ እናንተ ኃጢአት በመስቀል ላይ ሞቷል። ኑ ወደዚህ ጌታ እጋብዛችኋል። እድል ልስጣችሁ። ዛሬ ወደ ኢየሱስ ክርስቶስ መመለስ የምትፈልጉ ሰዎች አላችሁ። እድል ልስጣችሁ። የተጨነቃችሁ፣ የተሰቃያችሁ ኢየሱስ ያሳርፋል ስላችሁ እሺ በቃ እቀበላለሁ እኮ አምናለሁ እና ምን ላድርግ የምትሉ ሰዎች አላችሁ። እስቲ ይህን ጸሎት ከኔ በኋላ ጸልዩ ከኔ በኋላ ይህንን ጸሎት እኔ ስል እናንተ ደግሞ ቀጥሉ። እንደዚህ በሉ። እግዚአብሔር አምላኬ ሆይ አመሰግንሃለሁ። ኢየሱስ ክርስቶስ ለእኔ ስለላክልኝ። እኔ ኃጢአተኛ ሰው ነኝ። ጌታ ኢየሱስ ሆይ በመስቀል ላይ እንደ ሞትክልኝ አምናለሁ። ደግሞም በሦስተኛው ቀን ከሞት እንደተነሳህ አምናለሁ። ኢየሱስ ክርስቶስ ጌታ ነው ብዬ በአፌ እመሰክራለሁ፣ በልቤም አምናለሁ። ኃጢአቴን ይቅር በለኝ። ስለተቀበልከኝ አመሰግንሃለሁ። በኢየሱስ ክርስቶስ ስም አሜን። ይህን ጸሎት ከጸለያችሁ ወደሚቀርባችሁ የወንጌላውያን አማኞች ሄዳችሁ እንድታመልኩ አደፋፈራችኋለሁ። ኢየሱስ ክርስቶስ ጌታ ነው። በሚቀጥለው እንገናኝ። ሰላም ለእናንተ ይሁን።